ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሐሙስ ነሐሴ 21 2018 በኢትዮጵያ ዘመን አቆጣጠር ኦገስት 27 2026 በጎርጎሳውያን ዘመን ስሌት እንደ ቀደም ተከተል የጋት ዕለታዊ አጫጭር መረጃዎችን እንዲሁም የግል ምልከታዬን ወደ እናንተ አደርሳለሁ። ዘውትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየት ስጡ፣ የጋት ሚዲያ ሜምበር ሁኑ። የጋት ሚዲያ ቤተሰቦች ከጊዜ ጊዜ እየጨመሩ ነው። ነገር ግን ወዳጅ ቤተሰቦቻችሁ ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደር ሚናችሁን ተወጡ። አንድ አምባሳደር ስለወከለው ተቋም፣ ስለወከለው ሀገር፣ ስለወከለው ድርጅት አንዳንዴ የግለሰብ አምባሳደሮችም ስላሉ ስለወከለው ግለሰብ መልካም ነገርን ይናገራል። በግለሰቡ ዙሪያ ላይ የሚታዩ ስህተቶች፣ ክፍተቶች ካሉ ደግሞ ለግለሰቡ ይናገራል። ስለዚህ እናንተ የጋት ሚዲያ አምባሳደሮች ናቸው። በጋት ሚዲያ ላይ ያሉ የታወቁ የድምፅ እንደዚህ አይነት የስቱዲዮ ችግሮቻችን እንፈታለን በጋራ በትብብር አንድ ሀሳብ አማራጭ ሆነን እንደምናገለግል ለወዳጅ ቤተሰቦቻችሁ ነገሩ። ሰብስክራይብ አድርጉ ብሏቸው። ሱፐር ታንክስ እየገዛችሁ ጋት ሚዲያን እየደገፋችሁ ነው። ክብረት ይስጥልኝ። የመጀመሪያው 3 አጫጭር መረጃዎች ይኖሩኛል። የመጀመሪያው ክሶች አሉ። እንግዲህ እንደምታውቁት ትከታተሉታላችሁ። የተለያዩ ክሶች ይቀርባሉ። የሱዳን መንግስት 5ኛ ቀኑ ነው። ኦልሞስት በባለፉት 5 ቀናት 3 ስትራቴጂክ ድሮኖችን መነሻቸውን ከኢትዮጵያ ያደረጉ በብሉ ናይል ግዛት ሲንቀሳቀሱ የነበሩ 3 ስትራቴጂክ ድሮኖችን መትቻለሁኝ ብለዋል። ምን ማለት ነው? የዚህ ዓላማው ምንድን ነው የሚል የግል ምልከታያን አጋራችኋለሁ። በዛውንም ሱዳንስ አርሚ says it has shot down drone in Blue Nile State coming from Ethiopia። አልአረቢያ እንግሊሽ የሳውዲ አረቢያ ጋዜጣ ነው የዘገበው። ምንድን ነው ያለውን ዶቶችን ገጣጥመን በዚህ ጉዳይ ላይ መረጃ የምሰጣችሁ ይሆናል ማለት ነው። ሌላው የግብፅ ክስ አለ። በተመሳሳይ ግብፅ ኢትዮጵያ የናይል ወንዝን ለመቆጣጠር አስባ ግድቦችን እየሰራች ነው። አሁን ናይል ወይም አባይ የምንለው ጥቁር አባይ በብሉ ናይል የብሉ ናይል ይሄ ወንዙ ኢትዮጵያ ስትፈልግ ትከፍተዋለች። የታላቁ ኢትዮጵያ ህዳሴ ግድብን ካልፈለገች ደግሞ ትዘጋዋለች። ሌላ ተጨማሪ ግድቦች የምትሰራ ከሆነ 3 ግድቦች መክፈቻና መዝጊያው ስንት ይሆናል ማለት ነው? ወደ 4 ይሆናል። ይህንን እንከላከላለን፣ አስፈላጊውን እርምጃ እንወስዳለን እያሉ ነው። ምን ማለት ነው? ከሱዳን ጋርስ የሚያገናኘው ነገር የለም ወይ? የእኛን ሀገር ባንዳዎችን የባዕዳን ተለላኪ ልክ ውሻ ጆሮውን ቆርጠው ሲሰጡት ስጋ ያገኘ እንደሚመስለው በራሳቸው ሀገር ኢትዮጵያ ላይ በኢትዮጵያ ውድቀት በኢትዮጵያ ጥፋት ላይ እኛ እንነሳለን፣ ትንሳያችን እውን ይሆናል የሚሉ የባንዳ ልጆች የዘራችንን ብንተው ያንዘርዝረን ብለው ኢትዮጵያን እናፈርሳለን የሩቁን ጠላቶቻችን በሩቅ ሆነው ፕሮጀክት ማድረግ ስለማይችሉ ጎትተን ጦርነት እናመጣለን የሚሉ የጽንፈኛው ፋኖ የጽንፈኛው የህወሓት ቡድንም በነገራችን ላይ በህወሓት ውስጥ አዲስ ኃይል እየተፈጠረ ነው። የለም ወደ ጦርነት ብንገባ እጣፈንታችን በዚሁ ታሪካችን ያበቃል፣ የሰላም አማራጭን እንቀበል የሚል ቡድን እየተፈጠረ ነው ያለው። ክፍፍሎች አሉ። እነዚህ ክፍፍሎች በግልጽ በቅርቡ ይገለጣሉ ብዬ አምናለሁኝ። በዛ ዙሪያም ሃይላይት አድርጋችኋለሁ። ወደ መካከለኛው ምስራቅ እንሻገራለን። አጠቃላይ ያሉኝ በእነዚህ ጉዳይ የምናወራ ሆኖ የሰላም አማራጭን የሚቀበሉ ቡድኖች ከቀን በቀን የጨመሩ ነው። ለምሳሌ በሆሮ ጉድሩ ወለጋ ዞን የሆሮ ጉድሩ ወለጋ ዞን ዋና ከተማ የዞኑ መቀመጫ ሻምቡ ነች። በነገራችን ላይ ሻምቡ በጣም የምታምር ከተማ ነች። ብዙ የልማት የኢንቨስትመንት ማዕከል መሆን ያለባት ከተማ ነች።
ከዚህ በፊትም ብያቸዋለሁ ይመስለኛል። ሻምቡ ላይ የአካባቢው ተወላጅ ልሂቃን ለምሳሌ ጀርመን ዩኒቨርሲቲ ሊሆን ይችላል፣ አሜሪካ፣ በተለያየ ቦታ ቆይተው አስተምረው ሰርተው የጡረታ እድሜያቸውን ተመልሰው ሻምቡ ከተማ የሚያሳልፉ ብዙ ፕሮፌሰሮች፣ አካዴሚሽንስ፣ ታዋቂ ሰዎች አሉበት ነው። አጋጣሚ ሆኖ ሻምቡ የመቆየት የተወሰነ ጊዜ የመቆየት እድል ነበረኝ እና በጣም የዌይ ኦፍ ላይፉ የሚያምር እነኛ እንዳልኳችሁ ወይ ጀርመን ዩኒቨርሲቲ ያስተምር የነበረ ሰው ወይ አሜሪካ የነበረ ወይንም አዲስ አበባ ዩኒቨርሲቲ የተለያየ አካደሚክ ተቋማት ምርምሮች ላይ ሲሰራ የነበረ ሰው በጡረታ እድሜው ተመልሶ እዛ ሂዶ እየኖረ የአካባቢ ወጣቶችን ለመቅረጽ የማህበራዊ ኃላፊነታቸውን ለመወጣት ጥረት የሚያደርጉበት በጣም ለመኖርም የምታሳሳ መልካም ከተማ ነች። ኤንዌይስ በዛ አካባቢ ይህንን የሆሮ ጉድሩ ወለጋ ዞንን አዋሳኝ እና አካባቢዎችን ይዞ ብዙ ጊዜ በግጭት የምንሰማቸው ብዙዎች ሚዲያ የምትከታተሉ ከሆነ አቤ ደንጎሮ፣ ጃርቴ፣ ሀባቡ የሚባሉ ወረዳዎች ትሰማላቸው። የግጭት ማዕከላት ሆነው ንጹሐንም የሚጎዱባቸው በግራና በቀኝ ጽንፈኛ ለጽንፈኛ የሲቪል ሞትን የሲቪሊያን ሞትን የሚያለቅሰው ሊያስለቅስህ የሚሞክረው ጥላቻን ለመቀፍቀፍና የነዛ ሞት ነው የሚያታግለኝ የሚል ምንድን ነው ጭምብል ሆኖ ነው የሚያገለግለው። ራሳቸው ጽንፈኞች ለራሳቸው ህዝብ አይሳሱ። ተነጋግረው ተጠቃቅሰው ጽንፈኞች አንተ ለምሳሌ የኦሮሞ ጽንፈኛ ለአማራው ጽንፈኛ አንተ ንጹሐን ኦሮሞች ላይ ጥቃት ፈጽም፣ እኔ ደግሞ መልሼ ንጹሐን አማሮች ላይ ጥቃት ፈጽማለሁ፣ ከዛ አንተም የኦሮሞ ህዝብ እየተጠቃ ነው ብለህ እንድትታገል ድጋፍ እንድታገኝ ምክንያት ሆናለሁ። በተመሳሳይ ለአንተም ደግሞ እኔ የአማራ ህዝብ ንጹሐን በየቦታው እየተጨፈጨፉ እየተጎዱ ነው፣ ያለን ዕጣ ፈንታ ማሸነፍ ነው ወይ መሸነፍ ነው የሚል ትርክት እንድትሰራ አደርግሃለሁኝ። ለምን? የሁለቱም ማዕከል አዛዡ ሻዕቢያ ነው። የሁለቱም ማዕከል አዛዡ ግብፅ ነው። ከዛ መልሶ ደግሞ ጄኖሳይድ እየተፈጸመ ነው፣ እንዲህ የሆነ ነው። ራሱ ጭፍጨፋውን የፈጸመው አካል ደግሞ መልሶ የዛው ፕሮፓጋንዳ ማሽኖች ሰላም ራቀ፣ ሰላም ይሻለን ነበር የሚል ደግሞ እንደገና ካርድ ይዞ ይመጣል። ዞሮ ዞሮ በዛ አካባቢ በትግል ስሙ ጃል ማለት እንግዲህ ጓድ ማለት ነው። በያዴሳ ይመሩ የነበሩ ከፍተኛ ቁጥር ያላቸው ታጣቂዎች የህዝብና የመንግስትን የሰላም ጥሪ ተቀብለው ከነሙሉ ትጥቃቸው ሻምቡ ገብተዋል ማለት ነው። ሆሮ ጉዱሩ ወለጋ ዞን በወቅቱ በስነስርዓቱ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ አባገዳዎች፣ አደስንቄዎች፣ ምሁራን፣ የፖለቲካ አመራሮች ተገኝተው አቀባበል አድርገውላቸዋል። እንግዲህ በመቀጠል ወደ ተሃድሶ ማዕከላት የሚገቡበትና ወደ ቀደመ ሰላም ህይወታቸው የሚመለሱበት ሁኔታ ይኖራል ብዬ አምናለሁ። የሚሆነው እሱ ነው። በተመሳሳይ በሰሜን ጎንደር ዞን አዳርቃይ ወረዳ ሲንቀሳቀሱ የነበሩ የጽንፈኛው ፋኖ አባላትም እንዲሁ በግጭት በጦርነት የምናደክመው የራሳችንን ህዝብ አቅም ነው፣ በስተት ተነርተን ተታለን የራሳችንን ህዝብ እንድንጎዳ ሆነናል፣ ልንታገላቸው ወጣን ያልናቸው የህወሓት ታጣቂዎች አዛዦቻቸው ሆነው እንዲያዝዙን መመደባቸውን ከነሱ ጋር እንድንሰራ ትእዛዝ ስለተቀበል እነሱን ተቃውመናል በሚል በአካባቢው ለሚንቀሳቀሰው የጀግና ኢትዮጵያ መከላከያ ሰራዊት የአስረኛ እዝ መብረቅ አባላት እጃቸውን የአስረኛ እዝ መብረቅ ክፍለ ጦር አባላት እጃቸውን ሰጥተዋል። እነሱም በተመሳሳይ ተሃድሶ ወስደው ህዝባቸውን የሚክሱበት የራሳቸውንም ኑሮ ወደሚኖሩበት ሁኔታ ይመለሳሉ ብዬ አምናለሁ። የሚሆነውም በተመሳሳይ እሱ ስለሆነ ማለት ነው። ይህን ካልኳችሁ በኋላ እንግዲህ ግብፅ ለዓላማው ኢትዮጵያ የጸጋዎቿን የከርሰ ምድር
በመሬት ውስጥ ያሉ በገጸ ምድር ያሉ የሰው አቅሟን ከአጋር አካላት ጋር በትብብር ከሌሎች ሀገራት ጋር በመስራት ድህነትን እንዳትቀርፍ ጸጋዋን እንዳትጠቀም በዛ ሂደት ደግሞ የውሃ ሀብቷን እንዳትጠቀም የተረጋጋች ሀገር እንዳትሆን በምስራቅ አፍሪካ በአፍሪካ ቀንድ ፓወር ፕሮጀክት የምታደርግ አንከር ስቴት እንዳትሆን ይልቁኑ እሳት የማጥፋት ተግባር ላይ እንድትሰማራ ግጭት የማያባራ ግጭት ጽንፈኞችን መልምላ እኔ አንዳንድ ሰው በነገራችን ላይ ከዚህ በፊትም ለማንሳት ሞክሬያለሁ። ጽንፈኛን በፍጹም ልታረከው አትችልም። ጽንፈኛን ልታረከው የምትችለው ህግና የህግ ስርዓትን በማስከበር ብቻ ነው። ምንድነው በተለምዶ የሚባል አለ፣ ሚስትህን ጠይቆ የመጣ አካል ልጅህን ብትሰጠው አይመለስም ይባላል። ጽንፈኛ የተቀጠረ ጽንፈኛ ዓላማው ኢትዮጵያን ማፍረስ ነው። ኤክስን ስጠኝ ይልሃል፣ ኤክስን ብትሰጠው ዋይስ ይልሃል፣ ዋይን ብትሰጠው አጠቃላይ ማዕከሉ የትልኮ ማዕከሉ ጠላቶቻችን ናቸው። እነኚህ ጠላቶች ትናንት ኢትዮጵያን ከቀይ ባህር አርቀዋል። ኢትዮጵያን ከቀይ ባህር ከማራቅ ባሻገር ትልቅ ተስፋ የነበረበትን ቢያንስ እንኳን በዓይናችን ያየ ነው። ፈረንጆች ይሄ አርኪኦሎጂ ኦፍ ሞደርን ቴክኖሎጂ ብለው የጻፉት እኔ በደንብ ብታስቡት በጣም የሚያሳዝን ነው። ፓዊ ላይ የጣና በለስ እርሻ ሰፊ እርሻ ሊሰራበት የጣሊያንም ሳሊኒን ጨምሮ የኮሪያ የሩሲያ የዩኤስኤስአር በወቅቱ የአዘርባይጃን የቤላሩስ የተለያዩ ሀገራት ከደርግ ጋር ትብብር የነበራቸው ዘመናዊ ትራክተሮች፣ ካናሎች፣ ከልቨርቶች፣ የውሃ መቀልበሻ እነኝም በሙሉ አምጥተው ጣና በለስን ጠልፈው ፓዊን መተከልን ከዛም ርቆ እኮ በጀርባ እስከ ቋራ ድረስ ሙሉ ከቋራም ወደ ደለጎ የሁመራንም የሚያካትት ሰፊ የመስኖ ልማት ነው። እሱን የማቆም ለማቆሙም ማሳያ ልክ ኢህአዴግ መጣ 1991 የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ሄደው ካይሮ ሲፈራረሙ ጣናን ምንድን ነው የናይል ወንዝ አጠቃቀም ምናምን በተመለከተ የማይጎዳ ምናምን ተረሳ ቀረ በቃ። እና አንድ ፎቶ አስታውሳለሁ። አንድ የጉምዝ ተወላጅ በእንጨት ትቆፍራለች፣ እርሻ በእንጨት ይዛ እየቆፈረች ነው። ከጎኗ ደግሞ የበሰበሰ ምንድን ነው የተበላሸ አፈር የበላው ትራክተር ቆሟል። እና አርኪኦሎጂ ኦፍ ሞደርን ቴክኖሎጂ ላይ አርኪኦሎጂ መግባት የነበረበት መውደቅ የነበረበት ከጥቅም ውጭ መሆን የነበረበት ወይንም ስራ ላይ ሙዚየም ላይ የሰው ልጅ እርሻ ከዚህ ወደዚህ ነበር መባል የነበረበት ያ እንጨት ነው። ግን ከጎን ከጥቅም ውጭ የሆነ ትራክተር ቆሟል። በተመሳሳይ የጣና በለስን አስቀሩ። ጣና በለስ ብቻ እኮ አይደለም የቀረው። አሁን መንግስት ድምፁን አጥፍቶ እየሰራ ነው እንጂ የባህሩ የተቀናጀ አልቆ ኦልሞስት ካለቀ በኋላ ባሮ ወደ ልማት ወደ መስኖ ልማት እንዳይገባ ነው የተደረገው። እሱ እየተሰራ ነው። በእርግጠኝነት የፓዊ የመተከል የጣና በለስ በቅርቡ ወደ ስራ ይገባል። የሪቪዚት እየተደረገ እንደሆነ አውቃለሁ። ዶክመንቶችን ዝርዝር መረጃ የበለጠ ለማግኘት ጥረት እያደረግኩ ነው። ምንድን ነበር የተሰራው? የመስኖ ፕሮጀክቶች ዶክመንቱ ምን ይመስል ነበር? ተቋራጩ ጋር እንዴት ነበር የተሰራው? ኮንትራክት ማኔጅመንቱ፣ እነዛ እየተፈለጉ እየተጠኑ ነው ያሉት። ብዙ ዶክመንቶች ደግሞ አይገኙም እንደምታውቁት። በጣም የሚያሳዝነው የመስኖ ዶክመንቶች አታገኟቸውም፣ እንዲጠፉ ይደረጋል። ሌላው ኢትዮጵያ ህዳሴ ግድብ ለምሳሌ ኃይል ነው የሚያመነጨው። በንጽጽር የካራዶቢ፣ የመንዳያ፣ የቤኮ አቦ እነኚህ ጥርጥር የለውም ከኃይል ማመንጨት ባለፈ
የአካባቢውን ስነ ምህዳር ይቀንሳሉ፣ በረሃማነትን ይቀንሳሉ። በግራና በቀኝ የሚፈጠሩ ወደኋላ በሚተኙ ሐይቆች ላይ ዙሪያ ላይ የሚፈጠሩ ከተሞች፣ የምርምር ማዕከላት ይኖራሉ። የወተር ሪሰርች ኢንስቲትዩቶች ይቋቋማሉ። የአሳ ሀብታችን የተፈጥሮ የሚሄደው እኛ ዝም ብለን አፈር ደለል ወዘተረፈ የምንለው እሱ ሌላ ጉዳይ ያለው ከጀርባው ከተራራዎች ነው የሚነሳው። ተራሮች ጋር ደግሞ በቮልካኖ እዛ ደግሞ ጎልድ አለ። በተፈጥሮ የበለጸገ በማዳበሪያ በውጭ ምንዛሬ በመከራ የገዛ ነው የበለጸገ ማዳበሪያ ነው የሚሄደው፣ አፈር ነው የሚሄደው። እሱን ሁሉ እንከላከላለን። ከህዳሴ ግድብ ባሻገር ወደ ላይም እኮ ውሃው ከተኛበት ወደ ላይ ምን ያስፈልጉናል? ካች መሰራት መቻል አለባቸው። አነስተኛ ግድቦች ለምን ደለሉ ሙሉ ወደ ኋላ እዛ ግድቡ ላይ እንዳይገባና እሱን ለመከላከል የሚያስችል ሰው እነዚህ የካራዶቢ፣ የመንዳያ፣ የቤኳቦ ግድቦች መሰራታቸው ዞሮ ዞሮ ያለቀ የአዋጭነት ጥናቱ ከዚህ በፊት ያው የኖርዌይ ተቋማት ያጠኑት አስቀድሞ እስራኤሎችና አሜሪካኖች በቀዳማዊ ኃይለ ሥላሴ ጊዜ የተጠና በደርግ ጊዜም የተጠና ከዛ በኋላ በኢህአዴግ ጊዜም የተጠና አሁን እንደገና በባለፉት 8 ዓመታትም በተከታታይ ሲጠና ኃይላቸውን ለምሳሌ የኃይል መጠኑን 1800 ሜጋዋት የሆነውን ወደ 2000 ሜጋዋት ብናሳድገው ውሃ ምን ያህል ይለቃል? ወደ ኋላስ ምን ያህል ይተኛል? ወጪውስ፣ የተርባይን እነዚህ በሙሉ የተጠኑ አስፈላጊው የሆነው ገንዘብ የተዘጋጀ ያለቀ የተተከለለት ከዛም ባለፈ ለግንባታው በወሳኝነት ወሳኝ የሆኑ የግንባታ ማቴሪያሎች ሳሊኒ ለሚገነባው አስቀድሞ ሳሊኒም ነው ተቋራጭ ስለሚሆን ብዬ በዚህ አጋጣሚ ሁለቱ ብቻ ናቸው። ሁለቱም ይታወቃሉ እና ወደ ግንባታ ፌዝ ላይ ለመግባት ጥረት እየተደረገ ነው። በቅርቡ ላውንች የሚደረጉ ይኖራሉ። እሱን ተከትሎ በውስጣችን ለማተራመስ የሚፈልጉ ግብጾች፣ ሌሎችም አሉ ሀገራት በዚህ ሂደት ሻዕቢያን እንደ መተላለፊያ ድልድይ፣ እንደ ላውንቺንግ ፓድ፣ እንደ መንደርደሪያ ተጠቅመው ለህወሓት ትጥቅ፣ ስንቅ፣ ስልጠና ሲሰጡት ነው የቆዩት። በዝርዝር ይታወቃል ዘመዶቼ። መድፎች ህወሓት ምን ያህል 155 ሚሊ ሜትር መድፍ ምን ያህል እንዳለው በቁጥር የት አካባቢ እንዳሉት ለምሳሌ ከዚህ በፊት በግንባር ደረጃ በኤርትራ በኩል አንድ ምስራቅ ግንባር የሚሉት ነበራቸው፣ ሰሜን ምስራቅ ግንባር። እሱን ኦልሞስት አጥፈዋል። አሁን ደቡብ ግንባር፣ ማዕከላዊ ግንባርና ምዕራብ ግንባር ብለው የለዩት በሌላ መልኩ ከአፋር አዋሳኝ እስከ በተከዜ በኩል በሽራሮ በኩል ይዘው ሸረርና ነበር። እሱ ሙሉ ለሙሉ አልቋል። በቂ የሆነ ትጥቅ ኢትዮጵያን አስታጥቀዋታል። ከተለያዩ ሀገራት የተገዙ የጦር መሳሪያዎች። አሁን እነዚህ ሀገራትን መጥቀስ ያን ያህል አስፈላጊነቱ ስላልሆነ፣ ስለዚህ መድፍ 155 ሚሊ ሜትር፣ 130 ሚሊ ሜትር፣ 120 ሚሊ ሜትር፣ 122 ሚሊ ሜትር ምን ያህል በቁጥር የት ጋር እንዳላቸው የትኛው አርሚ መካናይዝድ ምን ያህል አለው ይታወቃል። ታንኮች የ55 የ62 72 የፒኤምፒ የሚባሉት ወታደር ብረት ለበስ ተሽከርካሪ የሚባሉት ቢኤም 21 ቢአርዴም በተመሳሳይ ብረት ለበስ ተሽከርካሪዎች ብላችሁ ልትወስዷቸው ትችላላችሁ። ዙ 23 37 ሮኬቶች የየት ሀገር ሮኬት 107 ሚሊ ሜትር 82 ሚሊ ሜትር እነዚህ ማሌዩቲካ ሚሳይል የሚባሉት 9ኤም 14 የየሀገራትን ጨምሮ እነኚህ ይታወቃሉ። የሬዲዮ መገናኛ ማዕከላት ሲግናሎቻቸው ሸራሪና ላይ ከተመቱ በኋላ መረዋ ላይ ከተመቱ፣ ሽራሮ ላይ ከተመቱ፣ በተለይ ኢትዮጵያ የታጠቀቻቸው እነዚህ ፕሪሲሽን ድሮኖች የማያፈናፍኑ ኢላማቸውን የማይስቱ መሆናቸውን ሲያረጋግጥ ህወሓት ምንድነው እያደረገ ያለው? አሁን ከግንባር አምጥቶ ግንባር ላይ ያስገብቷቸው የነበሩ መድፎችን፣ ታንኮችን፣ ሞርታሮችን፣ ብረት ለበስ ተሽከርካሪዎችን
ጸረ ሰውና ጸረ ተሽከርካሪ ትልልቅ ፈንጆችን እነዚህን ድልድይ የሚያፈርስባቸው ትልልቅ መሰረተ ልማቶችን አወድምባቸዋለሁ ብሎ ከግብፅ የተቀበላቸው እነዚህን በሙሉ አሁን ከግንባሮች እያራቀ ወዴት እየወሰዳቸው ነው? ወደ መሃል፣ እንደገና ወደ መሃል እየመለሳቸው ነው። በዚህም ትምህርት ቤቶች፣ ጤና ጣቢያዎች፣ የሲቪል ተቋማት የንጹህ ህዝባችን የሚገለገልባቸው ተቋማት ላይ፣ የሃይማኖት ተቋማት፣ መስጂዶች ላይ፣ ቤተክርስቲያን ላይ፣ ሆቴሎች ላይ፣ ትልልቅ ሆቴሎች አንደርግራውንድ ላይ ሰፋፊ የሰርግ አዳራሽ ምናምን የነበሩትን እዛ ውስጥ ተተኳሾች በሙሉ መጠራቀሚያ ሆነዋል። እነዚህን በተጠና መልኩ እርምጃ እየተወሰደው፣ እርምጃ የሚወሰድበት ዓላማው ምንድን ነው ከተባለ ጦርነትን ለማስቀረት ነው። ፉል ስኬል ጦርነት። ያ ሙሉ ጦርነት ሲነሳ ምን ይፈጥራል? እልቂትን ያመጣል፣ የንብረት ውድመትን፣ የተራዘመ ጦርነት ያመጣል። ስለዚህ ምንድን ነው እዛው ባለው በርቀት እዛው ጠላት ባለበት የሚመካባቸውን ፓወር ፕሮጀክት የሚያደርግባቸውን እነሱን ከጀርባ ረጅ አሰልፌ ወደፊት የሰው ማዕበል እያደረግኩ ወደፊት እጓዝባቸዋለሁ የምትለው የመምታት ስራ ነው የተሰራ ያለው፣ የማውደም። ለምን ህወሓት ለምሳሌ የፕሪቶሪያ ሰላም ስምምነትን ሲቀበል ተገዶና አማራጭ ስለሌለው ነው የተቀበለ። ለምን? የጦር መሳሪያዎቻቸው ወድመዋል፣ ተሸንፈዋል፣ ኦቨርዌልም አድርጓል የኢትዮጵያ መንግስት። ያ ኃይል ተመልሶ ሽፍታ እየሆነ እየተበጣጠሰ እንደገና ሊነሳ የሚችልበት እድል የለም ነበር ወይ? እንደገና መልሶ ጠላቶቻችን እዛው በግጭት የተራዘመ ግጭት ውስጥ እንድንገባ ከመፈለግ አንጻር ያ አይፈጠርም ወይ? ራሱ ህወሓትስ የገነባው በህዝቡ ውስጥ የነበረው እንደ አዳኝ ይቆጠር የነበረው ምስል ጠፍቶ ዛሬ ህዝቡ እንዲታገል የማድረግ ደረጃ ይደረስ ነበር ወይ? ሱሉ መገምገም ያስፈልጋል። ያው እንደየመልከታችን የተለያየ ይኖራል። ዞሮ ዞሮ የፕሪቶሪያ ሰላም ስምምነትን ሲፈርም ሁለት አማራጭ ይዞ ነው። አንድ፣ በዘላቂነት አቅማችንን አሰባስበን የጦር መሳሪያ በግዥም በተለያየ መንገድ አድርገን የፓወር አሊያንስ ግንባር መስርተን ወደ ውስጥም መንግስት ውስጥ ብልጽግና ውስጥ ገብተን የተለያየ ፖለቲካ ሻጥሮችንም ግጭቶችን በየአካባቢው እየፈጠር ታጣቂዎችን እያደራጀን መልሰን ወደ ድል እንበቃለን። በፖለቲካ ሜዳ ጉልበት ደግሞ አሰባስበን የጦር መሳሪያ ሰብስበን አሰልጥነን ጊዜ ወስደን ይህንን የፕሪቶሪያ ሰላም ስምምነትን እንደ ሽልድ እንደ መደበቂያ እንደ ምሽግ ወስደን የፕሪቶሪያ ስምምነት እንዲሆነ እንዲተጣሰ እያል አቅም እንገነባበታለን። ያንን ልክ ነው አድርገዋል። ከባድ የጦር መሳሪያ ማስረከብ ነበረባቸው። ይህን ያለን ብለው አስረከቡ። ሌላውን ደበቁ። በኋላ ላይ መደበቅ ብቻ አይደለም፣ ከደበቁበት አውጥተው ተበላሽተው ጥቃት ደርሶባቸው የማይሰሩ የነበሩትን በሚሊዮን ዶላር ከፍለው ሻዕቢያ እንዲጠግንላቸው አደረጉ። ከሻዕቢያም ተቀበሉ። ሻዕቢያ እንደ አስተላላፊ ሆኖ ከግብፅም አገኙ፣ ከሱዳንም ያገኙት አለ። በሌሎችም ደግሞ ከራሱ በወርቅ ሽያጭም ከኢፈርት ገንዘብም በውጭ ባለው ከኢትዮጵያ ሀብት በተዘረፉም የጦር መሳሪያዎች ገዙ። በጣም ከፍተኛውን ሸረሪና ላይ ከዘኑ። ደንሱ ያለቀ ጉዳይ ነው። ሌላው ደግሞ እንዳልኳችሁ ማዕከላዊ ምዕራብ ዕዝ የሚሉት አላቸው። መቀመጫውን አክሱም ያደረገ ማዕከላዊ የሚሉት የመቀሌን፣ ደቡብ ዕዝ መቀሌ ሆኖ ማይጨውን፣ ማዕከላዊ ዕዝም እዛው ያለው፣ ምስራቅ ሰሜን ምስራቅ ይሉት የነበረው አዲግራትን ማዕከል ያደረገው አሁን እሱን ከሻዕቢያ ጋር ሰላም አውርደናል ስላሉ እሱን ትተዋል።
ስለዚህ እነዚህን ከባድ መሳሪያዎች ባሉበት ተከታትሎ አነፍንፎ ከጥቅም ውጭ ማድረግ ዓላማው ጦርነትን ማስቀረት ነው። ለምን? ቡድኑ አሉኝ ብሎ ፓወር ፕሮጀክት የሚያደርግባቸው የጦር መሳሪያዎች እየተመቱ በሄዱ ቁጥር ለድሮንም ጸረ ድሮን አለው ብሎ ነበር ምግበይ። ለአየር ኃይልም እንተኩሳለን እናወርዳለን ብለው ነበር። እነሱ በሙሉ ባሉበት እየተመቱ ነው። ሰው ይህን ተከትሎ ለምሳሌ ትናንት ማታ ታንኮች፣ መድፎች፣ ተተኳሾች ደብቀው ነበረ። ግጀት ሁለተኛ ደረጃ ትምህርት ቤት ጥቃት ተፈጸመበት። ከጥቅም ውጭ ሆነ። ነገር ግን እንደ ከበራፕም ናሉ በዓለም ባንክ ድጋፍ የእነዚህ 3R ፕሮግራም ይባላል። ጦርነት፣ ግጭት፣ የእርስ በርስ ግጭት ባለባቸው አካባቢ የወደሙ የትምህርት ቤት መሰረተ ልማቶችን ሪከቨር የማድረግ መልሶ የመተካት ሪሃብሊቴት የመጠገን እና የትምህርት ወላጆች፣ ተማሪዎች፣ የትምህርቱ ማህበረሰብ መልሶ ወደ ትምህርት እንዲመለስ የማድረግ 3R የሚባል እንዳልኳቸው ሪከቨሪ፣ ሪሃብሊቴሽን እና ሪዚሊየንስ። በዚህ ፕሮግራም አሁን 35 ኮምፒውተሮች እኮ አይደሉም። በቃ ተብሎ የታሰበው ምንድን ነው? ለዓለም አቀፉ ማህበረሰብ በወርልድ ባንክ የሚለው ይጮህልናል። እኔ ማለት የምፈልገው የዓለም አቀፉ ማህበረሰብ ሚናው አናሳ ነው የሚል እምነት የለኝም። በግልጽ ለመናገር ሚና አለው። እኛ ማድረግ እንፈልጋለን። እውነታችን እንዲታወቅልን እንፈልጋለን። በግራም በቀኝም ያለው እውነቱን ይፈልጋል። ህዋቶች የተሸወዱት ግን እዛ ትምህርት ቤት ላይ ግጀት ትምህርት ቤት ላይ ያሉት ታንኮች፣ ያሉት መድፎች፣ ተተኳሾች ኤቭሪቲንግ መረጃ ተወስዶ ያ መረጃ አርካይቭ ተደርጎ በሰው ላይ የአርሚ 26 አባላት እኮ እዛው ትምህርት ቤት ነው ያሉት። እዛ እኮ ነው የሚኖሩት። አርሚ 26 ኢቭን ታጣቂዎች ላይ እንኳን ጉዳት እንዳይደርስ በሰው ላይ ጉዳት ታጣቂው ሊወጋን የተዘጋጀው አይደል? ግን እነሱ ላይም ሰው ላይም ጉዳት እንዳይደርስ ጥንቃቄ ተወስዶ ከተኙ በኋላ 4 ሰዓት ተኩል ላይ ነው ጥቃት የተፈጸመው። ኮላተራል ዳሜጅ ደግሞ ይኖራል። ያ ኮምፒውተር ከየት እንዳመጡት ያ ምስሉ ሌላ ጉዳይ ነው። ለምሳሌ ለዚህ ልንገራችሁ። በተመሳሳይ ጌልፋንድ ፕሪፓራቶሪ ስኩል የሚባል አለ ማይቅንጣል ላይ። ጌልፋንድ ፕሪፓራቶሪ ስኩል እንግዲህ ጌልፋንድ ማርክ ጌልፋንድ የሚባሉ የጀዊሽ አሜሪካን የሆኑ በዘር አይሁዳዊ አሜሪካ ውስጥ የሚኖሩ በሳይንስ፣ በቴክኖሎጂ፣ ኢንጂነሪንግ፣ ማትማቲክስ ላይ ከታች ከመጀመሪያ ከዚህ ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ድረስ ያሉ የሚደግፉ ናቸው። ስቲም የሚባለው ብዙ ጊዜ ዩኒቨርሲቲዎች ላይ ትሰማላችሁ። ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማትማቲክስ ላይ ልዩ ክህሎት ያላቸውን ተማሪዎች አንድ፣ ከዛም ባለፈ ደግሞ የተሻለ ውጤት ያላቸው ተማሪዎችን የማብቃት በሳይንስ በፈጠራ ላይ በቴክኖሎጂ ላይ በኢንጂነሪንግ ላይ በማትማቲክስ ላይ እና በዚህ በማርክ ጌልፋንድ በሚባሉ አይሁዳዊ እና በዜግነት ትውልድ አይሁዳዊ አሜሪካዊ ዜግነት ያላቸው እንዲሁም በዛ በአሜሪካ ሀገር ያለው የትግራይ ወገኖቻችን አስተባብረው ማርክ ጌልፋንድ የሚባል ትምህርት ቤት ማይቅንጣል ላይ ማይቅንጣል ላይ ሰርተዋል። ያኔ በመጀመሪያው ዙር ጦርነት ታስታውሱ ከነበረ ይሄ ትምህርት ቤት ጥቃት ተፈጸመበት። ማርክ ጌልፋንድ የሰሩት ጌልፋንድ በሳቸው ስም የተሰየመ በሳቸው በጎ አድራጊነት የተሰራ መንግስት ጥቃት አደረሰበት ሲባል ነበር። ምንድን ነበር የፈለጉት? ያኔ ማርክ ጌልፋንድ የሚለው ዓለም አቀፍ ተጽዕኖ ፈጣሪ የሆኑ ፊላንትሮፊስት ስለሆኑ በአሜሪካ ፖለቲካ ውስጥ በተለይ በኮሚኒቲ ውስጥ እዚህ
ቢዝነስ ኢሊቲ ውስጥ ተጽዕኖ ስለሚፈጥሩ እርሳቸው እንዲያወግዙ ነው የተፈለገው። ያኔ ጥቃት አደረሱበት፣ አጮሁት ፕሮፓጋንዳውን። አሁን ዛሬ ይህንን እየነገርኳችሁ ዛሬ ይህን እያወራሁ በደንብ ያዙልኝ ፕሊዝ። ማርክ ገልፋንድ የሚባል ትምህርት ቤት ውስጥ የአርሚ 60 ታንኮች፣ መድፎች፣ ሞርታሮች እና የአየር መቃወሚያ ናቸው የተባሉ ዙ 23ቶች ሮኬቶች በሙሉ ተከዝነዋል። እባካችሁ ውጡልን እያለ መምራን እየጠየቁ ነው። ምስሎች አሉ አርካይቭ የተደረጉ። አሁን ጥቃት እዚህ ላይ ቢፈጸም ምን ሊባል ነው ማለት ነው? ልክ ወርልድ ባንክ ሳፖርት ስሪያር እንደዚህ እንዳደረገው እንደሚሉት ተመሳሳይ ሰው። ትምህርት የዛሬው ትውልድ አይደለም የነገው ትውልድ የሚቀረጽበት ተቋም ነው። በምንም ታምር የጦር መሳሪያዎችን ትምህርት ቤት፣ ጤና ተቋም፣ በገበሬዎች ማሰልጠኛ፣ የመገባበያ ማዕከላት፣ ሆቴሎች ላይ እኔ መሆኒ ሆቴሎች ላይ ግራና ቀኝ ሆቴሎች ላይ የሚንቀሳቀሱበት ላይ አምጥተው አቁመዋል ታንኮችና መድፎች። ምንድን ነው ይሄ የሚጠቅም? ሁለተኛ ህወሓት አሁን ማወቅ ያለበት ከህዝቡ አንቅሮ ተፍቶታል። አንድ የፌዴራል መንግስት ደግሞ የኢትዮጵያ መንግስት የተያዘው ጦርነት ከሆነ የተያዘው ግጭት ከሆነ እንዳትረሱ ህወሓት ኤጀንት ወይንም መረጃ የሚሰበስብለት በመሀል ሀገር ሰው የለም ብላችሁ እንዳትወስዱ። አለው ማን ኦቨርዌልም ያደርጋል፣ ማን የበለጠ አለው ነው። የኢትዮጵያ መንግስት ከታጣቂው ውስጥ መረጃ የሚሰጡ አሉት፣ ምንም ጥርጥር የለም። አዲስ ነገር አይደለም። ራሱ ህወሓት ውስጥ መረጃ የሚሰጣለው፣ አመራሩ ውስጥ፣ ሲቪሉ ማህበረሰብ እንዴ ሰው ሌላ ሀገር ኢራን ከእስራኤል ይመለምላል፣ እስራኤል ከኢራን ይመለምላል። አስርገት አስገባል እንኳን እዚህ ሀገር ላይ እነዚህ አሉ። ከዛ ባለፈ ኦፕን ሶርስ ኢንቴሊጀንስ አለ። ፌስቡክ ላይ ይለጠፋል፣ ምን ይላል፣ ይሰራል። እያንዳንዱ የክሎዝድ ሶርስ ኢንቴሊጀንሶች አሉ፣ የመረጃ እና የደህንነት ሰራተኞች የምሰበስባቸው። በዛ ውስጥ ለምሳሌ በሰዎች የምሰበስባቸው አሉ፣ በሲግናል ኢንቴሊጀንስ ወይም ቴክኖሎጂን ተጠቅመህ የምሰበስባቸው አሉ። እነኚህ ብቻ አይደሉም። በነገራችን ላይ ኮሚኒኬሽን ላይ አሁን የሳተላይት ሬዲዮዎች አሏቸው ብዙ ለምሳሌ ብዙ የሳተላይት ስልኮች የጀርመን ቁጥር ያለው፣ የፈረንሳይ ቁጥር፣ የአሜሪካ ስልክ ቁጥር፣ የሳተላይት እነዛ በሙሉ የሳተላይት ስልኮችን የሚከታተል ማዕከል አለ። ምንም እኔ እንድታውቁት ብዬ ነው። ብዙ እነሱም ይሄ አገር ሲመሩ ስለነበረ ይጠፋቸዋል የሚል እምነት የለኝም። ከዛ ባለፈ ከዛ ባለፈ ኤሌክትሮኒክ ኢንቴሊጀንሶች አሉ። እነዚህ ዌፕን ሲስተም ሲግናሎች፣ ፎሪን ኢንስትሩሜንቴሽን ሲግናልስ ኢንቴሊጀንስ አለ። ለምሳሌ በዚህ ረገድ ከቤላሩስ አሁን ሪክቴድ አለ። ለምሳሌ ትከታተላላችሁ። RICHTEDD ትዊተር ላይ አይታችሁ ከሆነ ከዩናይትድ አረብ ኤሚሬት የተነሳ ወይ ከሩሲያ የተነሳ ከፓኪስታን የተነሳ እንዲህ አይነት ካርጎ የጦር መሳሪያ ጭኗል ተብሎ ይታሰባል ይላችኋል። ተነስቶ ወደ አዲስ አበባ እየበረረ ነው፣ ወይም ወደ ሶማሌላንድ ቦሳሶ ላይ ወይ ፑንትላንድ ላይ ወይም ሀርጌሳ ላይ በርበራ ላይ፣ ከዛ ተነስቶ አዲስ አበባ ቢሾፍቱ ሀረር ሜዳ አየር ኃይል ግቢ ወይ ባህር ዳር ወይ አሶሳን ያረፈ እንደዚህ ይላል ሪስቴድ። ከዛ
ከዚህ ተነስ ምናምን ይላል። ልክ በተመሳሳይ እንደዚህ አይነት ኢሉዥን የሆነ ካርጎ የሚጭን ከቤላሩስ ተነስቶ አስመራ ወይም ምጽዋ አረፈ ይላችኋል። አረፈ አይደል? በዚህ ቀን አረፈ ብሎ መረጃውን ሰጣችሁ። ከዛ የሳተላይት መረጃዎች፣ የወታደራዊ ሳተላይቶች አሉ። በራስ ከበር የምታደርጋቸው ገዝተህ የሚገዙ ምናምኖች አሉ። ኢትዮጵያን ለማፍረስ የሚፈልጉ ሀገራት፣ ካምፓኒዎች እንዳሉ ደግሞ ከኢትዮጵያ ጋር አብረን መስራት አለብን። ከዚህ መንግስት ጋር አብረን ብንሰራ ብሔራዊ ጥቅማችን ይረጋገጣል የሚሉ ደግሞ አሉ። እንዳትረሱ። የሆነ ደሴት አይደለም አሉ። ኢትዮጵያ የምስራቅ አፍሪካ የአፍሪካ ቀንድ አንከር ስቴቱና መውጣት አለባት። የቀይ ባህር ዘላቂ ሰላምና ደህንነት የሚረጋገጠው ከዚህ በኋላ በኤኒ ሚንስ ፖሲብል በየትኛውም አማራጭ ኢትዮጵያ ወደ ቀይ ባህር መውጣት አለባት ብሎ ያስቀምጠዋል። የሚታወቅ ነው። ይሄ ምን ብሎ እኔ ያልኩት ደስ ብሎኝ መስሎኝ አይደለም። ይህንን ጉዳይ ልክ እንደኛ ጉዳይ አድርገው የሚሰሩ አሉ። ይህ መሆን የለበትም የሚል ደግሞ አገራት ነው በዚህ ውስጥ። ስለዚህ ከቤላሩስ ቢነሳ ቤላሩስ ላይ ቢያርፍ ክትትል ታደርጋላችሁ። በዛ ወቅት በዛ ሰሞን ከኤርትራ አቅጣጫ ወደ ኢትዮጵያ ወደ ትግራይ የገባ ተሽከርካሪ ያለው ምን አይነት እንቅስቃሴ አለ? እዛ የስልክ ኤቭሪቲንግ መረጃ ይሰበሰባል። የሰውንም የቴክኖሎጂንም የሲግናል ኢንቴሊጀንስ የሂውማን ኢንቴሊጀንስ እዛ ሂውማን ኢንቴሊጀንስ ውስጥ ኦፕን ይሆናል። በፌስቡክ በምኑ የሚጻፍ ለምሳሌ ግጀት ትምህርት ቤት ላይ የድሮን ጥቃት ተፈጸመ ብሎ ፎቶ አንስቶ ያው ጥቃቱን የሚፈጽመው ድሮን ፎቶ ይወስዳል፣ ምስል ይወስዳል፣ ችግር የለውም። እንደዚሁ ነው ይሄ ነው ብሎ ሲልህ ምስል ሲሰጥ ኦኬ ዘንድ ታስተካክላለህ ማለት ነው። ታርጌትን በግራ በቀኝም ያለው እንደዛ ነው። አሁን ይሄንን እኔ አዛን ኢሊትሬት እንደሆነ ምንም እንደው ዝም ብሎ ከማንበብ በዘለለ ምንም መሰረታዊ የሚሊተሪ እውቀት የለኝም ብላችሁ ሰዱ። በዚህ ዙሪያ ላይ ጥርሳቸውን የነቀሉ የተራቀቁ በሀገር ውስጥም በውጭም ባሉ ተቋማት ላይ የተማሩ ቆራጥ የኢትዮጵያ ልጆች አሉ። እሱ እየተሰራ ነው ያለው እና በዚህ ረገድ እንዳልኳችሁ ለምሳሌ እባካችሁ አውጡልን የአርቢ 60 ታንኮች፣ መድፎች፣ ተሽከርካሪዎች፣ የአየር መቃወሚያ የሚባሉት ሞርታሮች እና ሮኬት የጫኑ ላንድ ክሩዘሮች ይሄ የኢትዮጵያ መከላከያ ሲጠቀምባቸው የነበሩ እነዚህ ሷዝ የሚባሉ ትንሽ ተሽከርካሪዎች በሙሉ ተጠራቅመዋል። አውጡልን እያሉ ያሁን የነገርኳቸው ነገዛ ላይ ጥቃት ቢፈጸም ዓለም አቀፉ በጎ አድራጊ ጆይሽ ፊላንትሮፒስት ማርክ ገልፋንድ የሰሩት ትምህርት ቤት እንደዚህ ሆኖ ጥቃት ተፈጸመበት። ከዚህ በፊትም ከ4 ዓመት ገደማ በፊት እንዲህ ጥቃት ተፈጽሞበት ነበር እያልክ ብትጮህ ዓለም አቀፉ ማህበረሰብ ዲስካሌት አርጉ፣ ሰላም አውርዱ፣ ለዘላቂ ሰላም ትብብር እናደርጋለን ወዘተረፈ የሚል መግለጫ ያወጣልሃል እንጂ አንተን ወክሎ ሊዋጋልህ አይችልም። ሱዳን ላይ ያለው እሱ ነው። የመን ላይ ያለው እሱ ነው። ጋዛ ላይ ያለው ይሄ ነው። በቃ እውነታው ይሄ ነው። የማታሸንፈውን ጦርነት በነገራችን ላይ 100 ግንባር ቢኖር 99ን ስላሸነፍክ ጦርነቱን ታሸንፈዋለህ ማለት አይደለም። የኢትዮጵያ መንግስት ጦርነቱን እንደሚያሸንፈው አረጋግጦ በሰው ላይ የሚደርስን በንብረት ላይ የሚደርስን ጉዳት ለመቀነስ ነው እየሰራ ያለው እንጂ ዛሬ አሁን መቀሌ ላይ በሁሉም በአራቱም አቅጣጫ ዘግተው ወጣቶችን እያፈሱ ነው ያሉት። ንጹሐንን እያፈሱ ነው። 6 ማሰልጠኛዎች አሉ ትግራይ ውስጥ የሚታወቁ ኦፕን የሆኑ ሰው የቆርቆሮ መጋዘን ሰርተው የቴክኒክና ሙያ ተቋማትን አስተባብረው ከዩኒቨርሲቲዎችም ፍራሾችን ወስደው ምናምን እዚያ ያሳድሯቸዋል። እነሱን ጥቃት መፈጸም እኮ ሲምፕል ነው እኮ። ግን የሚሞተው ማን ነው? የኛው ወገን ነው።
አታለው አወናብደው ወስደው የሚጠቀሙበት ነው። ይኸው ከትናንት ጀምሮ የብሉ ናይል ግዛት ዋና ከተማን ደማዚንን ለመያዝ ከፍተኛ ደም አፋሳሽ ጦርነት እየተካሄደ ነው። በአርኤስኤፍ በሱዳን ፈጣን ድጋፍ ኃይሎች መሐመድ ሐምዳን ዳጋሎ በሚመራው አርኤስኤፍ እና አልቡርሃን በሚመራው የሱዳን ሰራዊት ወይም ሱዳን አርሚ ፎርስ መካከል በዛ ጦርነቱ የነሱ ጉዳይ ነው። ኢንታየርሊ ጦርነቱ የሱዳን ጉዳይ ነው። እዛ ጦርነት ውስጥ ቀጠናዊ ፍላጎት የለም ወይ? ሱዳንን የማተራመስ ሱዳንን የማዳከም በተዳከመችው ሱዳን ደግሞ በቀጣይ ኢትዮጵያን እናተራምሳለን፣ ኢትዮጵያን እናዳክማለን፣ ወይንም ሱዳን ውስጥ የራሳችንን ፍላጎት ለማሳካት የሚያስችለን መንግስት ለማቆም በሚል ሱዳንን እርስ በራስ እያደማ ያለ ኃይል አለ። በዛ ሂደት አርኤስኤፍን እንደግፍ፣ ሳፍን እንደግፍ፣ እኛ እንደግፍ ወይ ከማለት የዘለለ ነገር የለው። ብትደግፈውም ነገ ሳፍ አልቡርሃኑ ስልጣን ላይ ሙሉ ለሙሉ ቢያሸንፍ ምንድን ነው ሊኖረው የሚችለው አቋም? ዳጋሎ ቢመጣ ምንድን ነው ሊኖረው የሚችለው አቋም? ዓለም አርኤስኤፍም እንዲመጣ አይፈልግም፣ ሳፍም እንዲመጣ አይፈልግም። ከመሃል ሌላ የሲቪል አድሚኒስትሬሽን እንዲመጣ ነው የሚፈልጉት። እዚያ ውስጥም እነዚህ ሀያላንም የሱዳን ፖለቲካ ያገባናል ቢሉም የራሳቸውን ሂሳብ ሰርተው ነው። እንደዚያኛ ኬንያ ፍላጎት እንዳለው ኢንተረስት እንዳለው፣ ደቡብ ሱዳን ኢንተረስት እንዳለው፣ ኤርትራ ኢንተረስት እንዳለው፣ ኢትዮጵያ ኢንተረስት የላትም ወይ? አላት ኢንተረስት፣ ግልጽ የሆነ ኢንተረስት አላት። ኢንታየርሊ ጦርነቱ ግን የሱዳናውያን ጉዳቱም ዳሜጁ ምኑ ገና አንዱ አሸንፎ መጥቶ እንዳረጋለ ሌላ ጉዳይ ነው። በዚያ ጦርነት ግን የማይመለከታቸው የትግራይ ወገኖቻችን በህዋት ተሽጠው እንደ ቄራ ለርድ ነው ተላልፈው የተሰጡ ያሉት። የሁለቱም ኃይሎች ጦርነት ኢንተንሲቭ የሆነ ድሮን ዋርፌር ነው እየተጠቀመ ያለው። ስዋርም በሉት 200 300 400 ድሮኖች ይሄዳሉ። ሳፍም አርኤስኤፍ በዚያ መሃል ግንባር ላይ ፊት ለፊት ላይ ተሰልፈው እየተዋጉ ዋጋ እየከፈሉ ያሉ የትግራይ ወገኖቻችን ናቸው። ምን ሊያተርፍ ገና ግብፅ የምትደግፈው እና ሌሎች የሚደግፉት አለ። አልቡርሃን ስልጣን ይዞ ከዛ አልቡርሃን ደግሞ ቲፒኤልኤፍን ደግፎ ምናምን አስቡት። በቃ ላጭሩ ግን ገንዘብ እያገኙ ነው። በዶላር ነው የሸጧቸው። በዛው ያሉም ታስታውሳላችሁ፣ ከዚህ በፊት እዚህ ቤትም ሰርተነዋል። ብራችንን ስጡን፣ ወደ 27,000 ገደማ የሚሆን ታጣቂዎች አሉ፣ የህወሓት ታጣቂዎች። ብራችንን ስጡን፣ መሞታችን አልቀረም፣ መሞታችን ላይቀር ቢያንስ ለቤተሰቦቻችን ብሩን እንላክ ብለው አመፅ አንስተው ነበር። ሸረርና ላይ ያመጧቸው አርሚ 7 አርሚ 13 አርሚ 15 ሙሉ አለቀ። ሙሉ ነው ያለቀ። እጃቸውን ሰጠው የተረፉት እድለኞች ናቸው። ሌላው እኮ ተከዜን እንሻገራለን ብለው ሙሉ ነው ያለቁት። ለዛ ነው ብዙዎቹ አንዳንዶች ራሱ ተከዜም የኢትዮጵያ ጠላቶችን ስለተፋለመ ዋጋ ስላስከፈላቸው ማዕረግ ተሰጥቶታል ጀነራል ተከዜ የሚባለው ለዛ ነው። እና በግራ በቀኝ እያለቁ ያሉት እነሱ ናቸው። ይህን ተከትሎ የሱዳን የአልቡርሃን ኃይል በአንጻራዊነት ሽንፈት እያጋጠመው ነው። ይህንን ሽንፈቱን ወደ ማን ማላከክ ፈልጓል? ወደ ኢትዮጵያ። አርኤስኤፍ ከኢትዮጵያ በሚነሱ ስትራቴጂክ ድሮኖች ድጋፍ እያገኘ ስለሆነ ነው እያሸነፈኝ ያለው የሚል ለሱዳናውያን ምስል መፍጠርና ሞቢላይዝ ማድረግ ይፈልጋል። የውጭ ጣልቃ ገብ ነው ራሱ አርኤስኤፍ፣ የውጭ ተላላኪ ኃይል ነው ማለት ይፈልጋል። አንድ ኢትዮጵያ ደግሞ የራሷን ጥቅም ለማሳካት በሱዳን የእርስ በርስ ጦርነት በግላጭ ገብታለች የሚል መልእክት ማስተላለፍ ይፈልጋል። ሁለት ዓለም አቀፉ ማህበረሰብ በተለይ አሜሪካና ምዕራባውያን አጋሮች ደግሞ በሱዳን ላይ ሙሉ የጦር መሳሪያ ሽያጭ ማዕቀብ የአየር ኃይልን ጨምሮ እና በረራም እንዲታገድ ሱዳን ኖ ፍላይ ዞን እንዲሆን የሚሊተሪ ማለት ነው የወታደራዊ ድሮኖች የቅኝትም ይሁን የሰርቪላንስ የኢንቴሊጀንስ እነዚህ ሆስታይል የሆኑ ተዋጊ ድሮኖች እነዚህን ጨምሮ
ሱዳን ኖ ፍላይ ዞን እንዲታወጅ ፍላጎት አላቸው አሜሪካኖች እና ምዕራባውያን። ስለዚህ ምን ምስል ይፈልጋሉ እንዴ? ይህን የምትከለክሉን ከሆነ እኮ ኢትዮጵያ ጥቃት እየፈጸመችብን ነው፣ እንዴት ልናደርግ ነው የሚል መልእክት ማስተላለፍ ይፈልጋሉ። በተመሳሳይ የሱዳን አርሚ ፎርስ አልቡርሃን የሚመራው ኃይል ወይንም አልቡርሃን የሚደግፈው ኃይል ቻድ ውስጥ ገብቶ 100 ኪሎ ሜትር የቻድ ሉዓላዊ ግዛት ውስጥ ገብቶ ጥቃት ፈጽሟል። ይህን ጥቃት መፈጸሙን ተከትሎ የቻድ መንግስት ፕሬዚዳንት ኢድሪስ ዴቤ መከላከያ ኃይላቸው በከፍተኛ ተጠንቀቅ ላይ እንዲቆምና የትኛውንም የሚታዘዘውን ትዕዛዝ ለመፈጸም ዝግጁ እንዲሆኑ አዝዘዋል። ይህን ተከትሎ ማሳድ ብሎስ የዶናልድ ትራምፕ የአፍሪካና የአረብ ጉዳዮች አማካሪ የሱዳንን የሞሮለስ የአፍሪካን በወሳኝነት ደግሞ የሱዳንን፣ የግብፅን፣ የኢትዮጵያን፣ የኤርትራን፣ የቀይ ባህርን ጉዳይ የሚከታተሉ ብላችሁ እሳቸው ትናንት ሁለት መልእክት ጽፈዋል። ማሳድ ብሎስ አንደኛ የሱዳን ግጭትን ወደ ቀጠናው ለማራዘም የሚደረገውን ጥረት እናወግዛለን፣ አሜሪካ ታወግዛለች አሉ። ሁለተኛ የሱዳን ኃይል ቻድ ውስጥ ገብቶ የፈጸመውን ጥቃት ሙሉ ለሙሉ የሚወገዝ ነው ካሉ በኋላ እንደገና መልሰው ሌላ ምን ጻፉ? ከቻድ ፕሬዝዳንት ኢድሪስ ዴቤ ጋር ፍሬያማ የሆነ ውይይት አድርገናል የሚል መልእክት አስተላልፈዋል። ምናልባት እሱን እናንተም ታዩታላችሁ ብዬ አምናለሁኝ። ምንም የተለየ ነገር የለውም። The United States condemns the SAF's recent airstrike inside Chad. የሱዳን መከላከያ ኃይል ቻድ ሉዓላዊ ግዛት ውስጥ ገብቶ የፈጸመውን ጥቃት ታወግዛለች ካሉ በኋላ the violence must stop in Sudan and beyond. በቃ ግጭቱ መቆም አለበት፣ መተላለፍ ቀጠናዊ እንዲሆን መደረግ የለበትም። there is no military solution to this conflict. ለዚህ ግጭት ወታደራዊ መፍትሄ የለም and absolutely no justification for expanding the violence beyond Sudan's border. ከዛም አልፎ ግጭቱን ከሱዳን አልፎ ወደ ሌሎች ለማስተላለፍ ቻድ እኮ ለአርኤስኤፍ የጦር መሳሪያ እየደገፈች ስለሆነ ወይ ቻድ የጦር መሳሪያ ለአርኤስኤፍ የሚደርሰው የጦር መሳሪያ የሚተላለፍ ማዕከል ስለሆነ ዋቴቨር የሚል ጀስቲፊኬሽን የለም የሚል ይህን ከጻፉ በኋላ በተመሳሳይ ሌላ መልእክትም እንዲሁ አስተላልፈዋል። ሁለተኛ I had a productive call today with President Mohamed Idris Deby, Ethno of Chad. We discussed the recent SAF aerial strike on Chad and underscored our deep concern about the war in Sudan spilling across borders. ስለዚህ ሱዳን ምንድነው ማድረግ ያለበት? ሱዳኖች፣ ግብጾች፣ የሻቢያ ኤጀንቶች፣ እዚህ የህዋት ቅጥር አክቲቪስቶች እና በእነዚህ ውስጥ ደግሞ የተቀጠሩ ሎቢ የሚያደርጉት ምንድነው ማድረግ ያለባቸው? ከኢትዮጵያ የተነሳ ስትራቴጂክ ድሮን እንግዲህ በባለፉት 5 ተከታታይ ቀናት 3 እና አንድ ምንድነው ብዙ ጊዜ ያው ፈን እንድታረጉ ብዬ ነው። ሶሪ እንግዲህ ህዋቶች ይሄን እንደመሰስን እያሉ ያኔ በትጥቅ ትግሉ ጊዜ በጣም ቁጥር ይጨምሩ ነበርና ይባላል። የሰማሁትን ነው ነገራችሁ። ከዛ አንድ ሰው እንደ ህዋቶች ምንድነው ከሰራዊቱ ከኢትዮጵያ ህዝብ ላይ ደመሰሳችሁ እኮ ምናምን ሲባሉ በሬዲዮዋቸው እሱን በኋላ ስንመጣ እናወራርዳለን አሉ እንደሚባለው እና ፈን ነው። በ5 ቀን 3 ስትራቴጂክ ድሮን መትቼ ጣልኩ ሲልህ ዓላማው ይሄ ነው። ዓላማው በቻድ በኩል ያለው የአሜሪካኑ ግዛት ይሄን የአየር በረራ እንዳይቀላቀል እኛ እኮ እያደረግን ያለ ነው። የአየር በረራ ማዕቀብ፣ የዚህ ድሮኖች ምናምን ወታደራዊ ቅኝቶ ኤቭሪቲንግ ማዕቀብ ብጥሉብን ሉዓላዊነታችን ይጣሳል፣ ይሄ ደግሞ አንቀበለውም የሚል አካል ነው እና ከዚህ የዘለለ ነገር የለው። ኢትዮጵያ በምንም አግባብ በሱዳን የእርስ በርስ ግጭት የምትገባበት ምንም ምክንያት የላትም። የትኛውን ብንደግፍ ይሻላል? እሱ ከናሽናል ኢንተረስት አንጻር፣ ከዘላቂነት አንጻር፣ ከኃይል አስተላልፍ አንጻር ከሳፍ ጎን ምን አለ ሌላ ጉዳይ ነው። ዓላማው ግን አሁን ምናልባት ዛሬ ማታ ወይ ነገ ወይ ከነገ በስቲያም
አንዳንድ ነበር አልጣልን ሲሉ የነበሩ 30 ጣልኩ ሊልህ ይችላል። ዓለም ግን ያውቃል። ፕሊስ እኔ ወዳጆቼ እያንዳንዷ ፍላይንግ ኦብጀክት ከየት ነው የተነሳችው? ወዴት ነው የሄደችው? የምስራቅ አፍሪካ የዓለም እኮ በሙሉ ሳተላይቶች የወደቀች መርፌ ሳትቀር ክትትል የሚደረግበት የዘመነ ቴክኖሎጂ ላይ ነው ያለ ነው እና ከዚህ በፊትም ካርቱም ከኢትዮጵያ የተነሳ ምናምን ብለው መሳቂያ መሳለቂያ የሆኑበት ሁኔታ ነው ያለው። ሶ አቴንሽን ዳይቨርት የማድረግና የሚደርስባቸውን ከቻድ በኩል የሚደርስባቸውን ወቀሳ የማሳበብ ነው። እንዲሁ በዚህ ረገድ የኢትዮጵያ መንግስት እንዲህ አይነት ክሶች፣ ወቀሳዎች ሲቀርቡበት ዝም ብሎ ነው መቀጠል ያለበት ወይንስ የሆነ ምላሽ መስጠት አለበት የሚለው እንግዲህ እንደየሁኔታው ከዛ ጀርባ ያለውን ጉዳይ ማየት ያስፈልጋል። ግን የሆነ የሱዳን አርሚ ፎርስ ወይንም በቃ ኢንተረስት የግብፅም ራሱ የሱዳን ውስጥ ያለው እዛው ሙስሊም ብራዘርሁድ አለ፣ የሱዳን ኃይል አለ፣ ሻቢያው አለ፣ ቲፒኤልኤፍ ተቀጣሪው አለ፣ ቀጠናዊ ጦርነት መፍጠር የሚፈልግ የተተራመሰ አክቲቪዝሙ እዚህ ሁሉ ባለበት የኢትዮጵያ መንግስት ለዚህ ኃይል ምላሽ ቢሰጥ የበለጠ ሊያጠናክራቸው ይችል ይሆናል ማየት ነው፣ መገምገም ያስፈልጋል። ይህን ካልኳችሁ በኋላ ምናልባት ሌላው የግብፅ ጉዳይ እዚህ በናይል ላይ ኢጅፕት ኢዝ ሴድ ቱ አክት አጌንስት ፋርዘር ኢትዮጵያን ፕላን ቱ ኮንትሮል ኤንድ ሞኖፖላይዝ ናይል። ኢትዮጵያ ሞኖፖላይዝ የማድረግ እንደው ዝም ብሎ ኢትዮጵያ የናይልን ጉዳይ በራሷ ጊዜ የመክፈት የመዝጋት እንደዚህ አይነት አይደለም ፍላጎታችን። ፌር የሆነ ኢክቴብል የሆነ ጸጋችንን ተጠቅመን ማደግ እንፈልጋለን። ኢትዮጵያ እንደመታደልም እንዳልመታደልም ሆኖ ለሁሉም ጎረቤቶቻችን ውሃ የምንሰጠን ፍሬሽ የሚጠጣ ውሃ። ይህን የምታደርግ አገር ግን ከዚህ የራሳችን ውሃ ናይል ሜዲትራኒያንን ሞልቶ ሜዲትራኒያንን ከቀይ ባህር ከሚያገናኘው የራሳችን ለሶማሊያ የምንሰጠው ውሃ ህንድ የሚገባው ኢንዲያን ኦሽን የሚገባው የራሳችን ውሃ ሄዶ ኬንያ ጋር የሚሄደው ባሮን ይዛችሁ በራሳችን የመተላለፊያ የቀይ ባህር አክሰስ ስጡን ስንል ያየነው ጉዳይ አለ። ሰው ፍሬሽ ዋተር እኛ እየሰጠን ስልት ወተር የሆነ እነዚህ ከመደራደሪያነት ባለፈ ህዝባችን ድህነት ነው የሚበትነን። አንዱ ከውጭ ከሚሰነዘረው ጦርነት ባሻገር የውስጥ ድህነታችን የማንፈታው ከሆነ የምግብ ጥያቄ የማንፈታ ከሆነ 130 ሚሊዮን ህዝብ ዛሬ ቀላል አይደለም። 130 ሚሊዮን ቢያንስ ምሳና ራት ያስፈልገዋል። 130 ሚሊዮን የድርቅ እየመጣ ነው። ስለዚህ ግድብ ያስፈልገናል። ውሃ መያዝ መቻል አለብን። ከተረጅነት መላቀቅ መቻል አለብን። ምክንያቱም ዓለምም የመርዳት አዝማሚያው እየቀነሰ ነው ያለው። አሁን ዓለም ከእርዳታ ሰጭነትና ተቀባይነት እየተላቀቀ የትራንዛክሽን ነው። ምን ንግዳለህ? ምን አብረን እንነግድ፣ አብረን እንስራ እንጂ ይህ ስንዴ እሰጥሃለሁ፣ ዘይት እሰጥሃለሁ፣ መድኃኒት እሱ እየቀረ ነው ያለው። ዓለም እየተቀየረ ነው። ሰው ድህነትን መጋፈጥ መቻል አለብን። በዛ ረገድ ናይልን ሞኖፖላይዝ የማድረግ እንደዚህ አይነት ነገር የጮኸ ፕሮፓጋንዳ ነው። ግድቦች ግን እንዳልኳችሁ የከረዶቢ የመንዳ የቤኮ አቦ በተመሳሳይ የባሮ አቆቦ የተቀናጀ ግድቦች እነዚህ ብቻ አይደሉም። ናይል ላይ ወይ ብሉ ናይል ላይ የሚሰራው ግድብ አይደለም። በነገራችን ላይ ግብፅንም የሚጎዳት እኛንም የሚጠቅመን ለምሳሌ መገጭ ለባለፉት ኦልሞስት 20 ዓመታት ደግመዋል ከህዳሴ ግድብ በፊት ነው የተጀመረው። ጠቅላይ ሚኒስትር አቶ መለስ ዜናዊ እያሉ ነው የተጀመረው። አቶ ኃይለማርያም መጥቶ ሄዶ 3 ጠቅላይ ሚኒስትር ቆሞ ከነበረበት ይሄው በባለፈው 1 ዓመት የጠቅላይ ሚኒስትር ጽህፈት ቤት ክቡር ጠቅላይ ሚኒስትሩ በሰጡት አቅጣጫና የዕለት ከዕለት ቁጥጥር አሁን ኦልሞስት 94% ደርሷል። ተጠናቋል ማለት እንችላለን። የፊኒሽንግና የአንዳንድ የኤሌክትሮሜካኒካል የውሃ የማጣሪያ ምናምን ስራዎች ነው የቀሩ ያሉት። ይሄ አሁን ላይ 33 ሚሊዮን ኪዩቢክ ሜትር ውሃ ይዟል። ወደኋላ በማስተካከል በማመቻቸት ከዚህ የበለጠ ውሃ የሚይዝበት ኢንታየርሊ የመጀመሪያ ጥቅሙ የጎንደር ከተማን የንጹህ መጠጥ ውሃ ጥያቄ መፍታት ነው።
እሱን ይፈታል። አንድ ወደ 7 ኪሎ ሜትር ርቀት የሚሆን ደግሞ ሰው ሰራሽ ተፈጥሮ ሐይቅ ፈጥሯል። እሱ ደግሞ የበለጠ ለቱሪዝም መዳረሻ ሎጂዎችን ለመገንባት የአሳ ሀብትን ለማሳደግ በአካባቢው ያሉ ደግሞ አርሶ አደሮችን በአመት 3 ጊዜ እንዲያመርቱና የምግብ ዋስትናቸውን እንዲያረጋግጡ የገበያ ትስስር በመፍጠር መልሶ ለጎንደር ከተማና ለአካባቢው አትክልትና ፍራፍሬ የሚያቀርቡበትን ህይወታቸው የሚሻሻሉበትን እዛው አካባቢ ያሉ ደግሞ አርሶ አደሮች የገበያ ማዕከላት የሚገነባበት የተለየ የገጠር ሞዴል የሚኖርበት የሞዴል ከተማ ማዕከል የሚሆንበት እድል ፈጥሯል። አንድ እሱ ነው። መገጭ የአባይ ገባር ነው እንዳንዘነጋ። ሌላው አርጆ ዴዴሳ በጣም ትልቁ የአባይ ወንዝ ገባር የአርጆ ዴዴሳ ወንዝ ነው። በነገራችን ላይ አንዱ ግድብ የሚሰራው አርጆ ዴዴሳ አባይን ከሚቀላቀልበት ከዛ ወደ ታች ወረድ ብሎ 20 ኪሎ ሜትር ላይ ነው የሚሰራው አንዱ ግድብ። አርጆ ዴዴሳ ግድብ ተጠናቋል። ወደኋላ 42 ኪሎ ሜትር ውሃው ተኝቷል። 2.5 ቢሊዮን ኪዩቢክ ሜትር ውሃ ይዟል። ለአርጆ ስኳር ልማት ማህበር እንዲሁም በ80,000 ሄክታር መሬት ላይ በአካባቢው ያሉ አርሶ አደሮች አትክልትና ፍራፍሬ፣ ስንዴ፣ ሰሊጥ፣ በቆሎ ይህንን አምርተው የራሳቸውን ህይወት በመሰረታዊነት ቀይረው ለገበያ የሚያመርቱበት ወደ ካሽ ክሮፕ የሚቀየርበትን እድል ፈጥረዋል። ሌሎችም ጥቃቅን፣ መካከለኛ፣ ከፍተኛ ግድቦች ህዝባችንን አስተባብረን ነው መስራት ያለብን። ወንድሞቼ አሜሪካ በተለያየ ቦታ የምትኖሩ እዚህም ለጽንፈኞች ለሸኔ ይሆናል ወይ ለፋኖ ሊሆን ይችላል ለቲዲኤፍ ምናምን በየአካባቢ ላለው በዚህ ደግፌ እንደዚህ ይሆናለሁ ከማለት ሰብሰብ ብላችሁ ትንንሽ ጅረቶች ካሉ ወንዞች ካሉ እነሱን የሚገደቡበት 20-30 አርሶ አደሮች የሚጠቀሙበት እሱም ከሌለ ቴክኖሎጂውን በማስተማር ወገኖቻችን አርሶ አደር ቤተሰቦቻችን ክረምት ላይ በቤታቸው ጣሪያ የሚፈስን ውሃ አጠራቅመው ጉድጓድ ቆፍረው ያንን ውሃ ይዘው አትክልትና ፍራፍሬ የሚያመርቱበት ጎመን ህይወታቸውን የሚሻሻልበት እንጂ ጥይት ገዝታ አንድ ጥይት 100 ብር ከምትገዛ እና 5 ጥይት በ500 ብር ከምትገዛ አንድ ዶሮ ለቤተሰቦች መስጠት ህይወትን መቀየር ነው የሚያስፈልገው። የሰው ልጅ ህይወቱ ሲሻሻል ከግጭት መራቅ ይፈልጋል፣ ሰላምን አብዝቶ ይሰብካል። እና እነኝን እዚህ በሙሉ የምታዩት ታጣቂው ኤቭሪቲንግ ግብፅ ስፖንሰር የሚያደርገው ሻቢያ የሚያስተላልፍለት ሌሎች ደግሞ ኑልን በቃ እንዲያርገን ከሶማሊያ የሆነ ነገር ከሶማሊያ ካሰሸጎን ምናምን ለራሱ ኢንተረስት ነው። በነገራችን ላይ ኢትዮጵያ ግድቦችን ገነባለሁ ለ3 ግድቦች ሲባል ልክ ሲሚንቶ፣ ብረት ወዘተረፈ ለክፍያ ኤሌክትሮሜካኒካል ተሽከረ ኤቭሪቲንግ እንደሚባለው ይህን ተከትሎ ሊፈጠር የሚችል ሰላም ማደፍረስ ስለሚኖር ለዛም ተብሎ ዝግጅት ይደረጋል፣ ተደርጓል። እና ምንም የሚፈጠር ነገር የለም። ፕሮፓጋንዳው ጩኸቶች ግን ይኖራሉ። እሱን ማየት ነው የሚጠበቅብን። የመገጭ ግድብ እንዳልኳቸው የተጠናቀቀ ነው። አርጆ ዴዴሳም ተጠናቋል። የበለጠ ሌሎችም እንዳልኳቸው ጫናም ፈጥረን ስራዎች ሰርተን የመተከል ፓዊ አካባቢ ያለው ወደ ስራ የሚገባበት ሌሎችም ግድቦች የሚሰሩበት እኛ ይህ አካባቢ ወንዛለን ከአመት እስከ አመት ነው የሚፈሰው። ይህንን እንደዚህ ማድረግ ይቻላል። እነዚህ ደግሞ ሲዝናል ናቸው። በዚህ ጊዜ ከፍ ያለ እሱን መስራት ያስፈልጋል። ሌላው የየመን ሁቲዎች አሁንም በሳውዲ አረቢያ ላይ የሚፈጽሙት ጥቃት አጠናክረው የቀጠሉበት ሁኔታ ነው ያለው። የቀይ ባህር ሰላም ከመቼውም በላይ እየደፈረሰ ነው። አሁንም ማሳሰብ የሚጠበቅብን የቀይ ባህር ሰላም የሚረጋገጠው ትልቋ ኢትዮጵያ ወደ ቀይ ባህር መመለስ ስትችል ነው። ከዛ በፊት ያለው ነገር ብዙ ዘላቂ የሚሆን አይደለም። የመካከለኛው ምስራቅ እና የቀይ ባህር ሰላምም ከኢትዮጵያ ጋር የተያያዘ መሆኑን እኛ ስላልን ሳይሆን ሌሎችም የጻፉ እየተነተኑ ያሉበት ሁኔታ ነው ያለው። ምናልባት በእስራኤል ላይ የጋዛ የዶናልድ ትራምፕ ኢንተርናሽናል ስታቢላይዜሽን ፎርስ አይኤስኤፍን ጥሪ የተቀበሉት ኡጋንዳ እና ብሩንዲ የመከላከያ ሰራዊቶቻቸውን ከፍተኛ አመራሮች ወደ እስራኤል የላኩበትና ውይይት ያደርጉበት ሁኔታ አለ። ሪሊ ጋዛ ላይ የመልሶ ልማትና
የዓለም አቀፍ ሰላም አስከባሪ ኃይል ይኖራል የሚለው እነዚህ ጉዳዮች የቱ ስቴት ሶሉሽንስ ይተገበራል የሚለውን በደንብ ማየት ይጠበቅብናል። መካከለኛው ምስራቅ ፖለቲካ ተመልሶ እኛ ጋር ግንኙነት ስላለው ከዚህ ባሻገር የፓኪስታን የሳውዲ አረቢያና የቱርክ ስምምነት የአብርሃም አኮርድን ስምምነት ለመቃወም የተፈጠረ ጥምረት ነው የሚሉ አዳዲስ ትንተናዎች እየወጡ ነው ያሉ። እነዚህ ላይም የራሴን ምልከታ ያነበብኩትን ሪፍሌክት አድርጌ የራሴን ምልከታ ማጋራች ይሆናል። ኢትዮጵያ የአሸናፊዎች አገር ነች። ባንዳዎች በየዘመኑ ፈትነዋታል። ከውጭ ወረራ የውጭን ወረራ የሚያሳልጡ ባንዳዎች የነበሩበት ዘመን ነው። ባንዳ ደግሞ መዋቅራዊ ስልጣንና ጉልበት አግኝቶ ኢትዮጵያ ቤተ መንግስት ገብቷል። ራሷ ኤርትራ የኛ የኢትዮጵያ አካል የነበረች መሄድ መራቅ መምጣት ምናምን እሱ ሌላ ጉዳይ ነው። ነገር ግን አንዱ አዲሃለው ኤርትራ ኢሳያስ አፈወርቂ፣ አንዱ ደግሞ እዚህ 4 ኪሎ ገብተው ባንዳ አሸንፎ የነበረበት አለ። ባንዳ አሸንፎ በነበረበት ዘመን የገነባው መዋቅራዊ ጉልበት ሪሶርሱ ኖሌጅ እሱን ገንብቷል። እሱ በቀላሉ የሚሸነፍ አይደለም። መስራት ግን ያስፈልጋል። ጥቁር አንበሳ አርበኞች ባንዳን እያሸነፉ ኢትዮጵያን እየገነቡ ይሄዳሉ። በዚህ ዙሪያ ላይ ምንም ጥርጥር የለውም። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ